1.6 the structure of international system በዚህ ስር የምንመለከተው በዓለም ላይ ምን ያህል ታላላቅ ሀያል ሀገራቶች አሉ የሚለው ነው። የመጀመሪያው ዩኒፖላር ሲስተም የሚባል ነው። ዩኒፖላር ስሙ እንደሚያመለክተው ዩኒ ማለት አንድ ነው። ስለዚህ በዓለም ላይ አንድ በጣም ግዙፍ ሀያል ሀገር አለ። ይህ ሀገር ፖለቲካውንም ኢኮኖሚውንም ይቆጣጠራል። ሌሎች ሀገራቶች የሱን ኃይል መቆጣጠር መገዳደር አይችሉም። ይልቁንም ይህ ታላቅ ሀገር እነሱን ይቆጣጠራል፣ ያስተዳድራል፣ የፈለገውን ማድረግ ይችላል። ሁለተኛው ባይፖላር ሲስተም የሚባለው ነው። ባይ ማለት ሁለት ነው። ስለዚህ በዓለም ላይ ሁለት ትላልቅ ሀገራቶች ካሉ እነዚህ ሀገራት ሁሉንም የሚቆጣጠሩ ከሆነ ይሄ ባይፖላር ሲስተም ይባላል። ባይፖላር ሲስተም መገለጫው ዜሮ ሳም ጌም የሚባል ነው። ዜሮ ሳም ጌም ማለት ምንድነው? አንዱ የሚያገኘው ሌላው እንዲያጣ ያደርገዋል እንጂ ሁለቱ ተቀናቃኝ ኃይላቶች እኩል አይካፈሉም ጥቅሞችን። ስለዚህ ዜሮ ሳም ጌም ይባላል። መልታይፖላር ሲስተም የሚባለው ደግሞ ብዙ ሀያል ሀገራት አሉ። እነዚህ ሀያል ሀገራት እርስ በራሳቸው የሚገዳደሩ የሚፎካከሩ ናቸው። ስለዚህ በዚህ ጊዜ ዜሮ ሳም ጌም መገለጫው ባህሪው አይደለም ማለት ነው። ይህ ማለት ምንድነው? አንዱ የሚያገኘውን ትርፍ ሙሉ ለሙሉ አንዱ ሌላኛው ሊያጠቃልል አይችልም። ያለውን በዓለም ያለውን ሪሶርስ ይከፋፍላሉ እንጂ ዜሮ ሳም ጌም መገለጫው አይደለም ማለት ነው። አሁን ያለንበት ዘመን መልታይፖላር ሲስተም የሚባል ነው። ምክንያቱም ብዙ ሀያል ሀገራቶች አሉ። ለምሳሌ ቻይና፣ ራሽያ፣ አሜሪካ፣ ዩሮፕ፣ ኖርዝ ኮሪያ እና ሌሎችም ታላላቅ ሀገራቶች አሉ። አንዱ ሌላውን መገዳደር ይችላል። ኮልድ ዋር የምንለው ጊዜ ደግሞ ከ1945 እስከ 1991 ዓ.ም ያለው የባይፖላር ሲስተም ምሳሌ ነው። ምክንያቱም በዚህ ጊዜ ሁለት ሀያል ሀገራቶች ነበሩ፣ አሜሪካና ሶቪየት ዩኒየን። አሜሪካን ደግሞ ከሶቪየት ዩኒየን መፍረስ በኋላ የነበረው ዘመን ከሁሉም በልጣ ገዝፋ የምታይበት ስለነበረ ዩኒፖላር የምንለው ጊዜ ሊሆን ይችላል። ሌላው በዚህ ስር የምንመለከተው ፓወር ነው። ፓወር እንግዲህ ከረንሲ ነው። በኢንተርናሽናል ፖለቲክስ ውስጥ ከረንሲ የምንለው ምንድነው? አንድ ሰው ለምሳሌ ገንዘብ ካለው ገበያ ውስጥ ሄዶ የፈለገውን መግዛት ይችላል አይደል? ስለዚህ በዓለም ደረጃ ደግሞ አንድ ሀገር ፓወር ካለው የኢኮኖሚ፣ የፖለቲካ፣ የቴክኖሎጂ ብልጫ ካለው ሁሉም ማድረግ ይችላል ማለት ነው። ስለዚህ ከረንሲ ይባላል ማለት ነው። የዓለም አቀፍ ግንኙነት ስለዚህ ምንድነው? የፓወር ሪሌሽን ነው። ይህ ማለት ምንድነው? እያንዳንዱ ሀገር በተቻለ መጠን ምን ለማግኘት ነው የሚሞክረው? ፓወር ለማግኘት ነው። ፉክክሩም የተለያዩ ስራዎች፣ የተለያዩ ግንኙነቶች በሙሉ ፓወር ለማግኘት ነው ማለት ነው። ምክንያቱም ፓወር ካለው አንድ ሀገር አይደፈርም፣ አይነካም። የሱን ፍላጎት ለማሳካት ይሞክራል። ስለዚህ የዓለም አቀፍ ፖለቲካ ፓወር ሪሌሽን ነው ይባላል ማለት ነው። ሃንስ ሞርጋንታው እንዳለው ኢንተርናሽናል ፖለቲክስ ኢዝ ስትራግል ፎር ፓወር፣ የዓለም አቀፍ ፖለቲካ የስልጣን ሽኩቻ ፖለቲካ ነው። እያንዳንዱ ሀገር ስልጣን ለመያዝ ወይም ፓወር ለመያዝ ትልቅ ለመሆን ነው የሚጣጣረው ማለት ነው። ስለዚህ ፓወር የምንለው ነገር ብለድ ላይ ነው፣ በቃ ደም ነው። አንድ ሰው ለምሳሌ ደም ከሌለው መኖር እንደማይችለው ሀገርም እንዲሁ ፓወር ያስፈልጋታል ማለት ነው። ፓወር ደግሞ በሁለት መንገድ ሊታይ ይችላል። አንደኛው ከሪሌሽን ከግንኙነት አንጻር፣ ሁለተኛው ከማቴሪያል ወይም ከካፓቢሊቲ። አንድ ሀገር ምን አይነት ማቴሪያል አለው፣ የመዋጋት ብቃት አለው፣ የኢኮኖሚ ደረጃ የመሳሰሉትን የማየት። ሪሌሽን የምንለው ደግሞ የተለያዩ ተጽዕኖ ፈጠራዎችን ነው፣ በሀገራት መካከል ተጽዕኖ መፍጠር፣ የዲፕሎማሲን ያመለክታል ማለት ነው። ሮበርት ዳህል ፓወርን እንዴት ነው ዲፋይን ያደረገው? ሁለት ሀገራት ቢኖሩ ለምሳሌ ኤ እና ቢ የሚባል ቢኖር በእነሱ መካከል ያለውን ግንኙነት ይገልጻል። ይሄም ያለው ምንድነው? ኤስ አቢሊቲ ቱ ጌት ቢ ቱ ዱ ሳምቲንግ ኢት ውድ ኖት አዘርዋይስ ዱ። ኤ ቢን ይሄን አድርግ የሚለውን ነገር ቢ ደግሞ ያን ማድረግ ባይፈልግም ነገር ግን ለኤ ብሎ የሚያደርገው ከሆነ ኤ ፓወር እንዳለው ያሳያል ማለት ነው። ኤ ከሪሌሽን አንጻር ኤ ፓወርፉል ነው ማለት ነው ከቢ አንጻር። ሌላኛው በዓለም አቀፍ ፖለቲካ ውስጥ አስፈላጊ የሆነ ኮንሰፕት አናርኪ የሚባለው ነው። አናርኪ ማለት መንግስት አልባና ህግ አልባ የሚለውን ያመለክታል። በሀገር ውስጥ ህግ ሲጣስ ወይም የህግ መከበር ሳይችል መንግስት ደግሞ ያን ማስከበር የማይችል ከሆነ አናርኪ እንላለን ማለት ነው። በዓለም አቀፍ ደረጃ ስልጣን እንግዲህ ዲሴንትራላይዝድ ነው። አንድ ማዕከላዊ የሆነ መንግስት ሁሉንም ሀገር አያስተዳድርም። ስለዚህ አናርኪ ይባላል ማለት ነው። እያንዳንዱ ሀገር የራሱን ሰላም የራሱን ደህንነት በራሱን የሚያስጠብቀው እንጂ አንድ ማዕከላዊ መንግስት የለም። ስለዚህ አናርኪ ይባላል የዓለም አቀፍ ፖለቲካ። ሶቨርኒቲ ማለት ሉዓላዊነት ማለት ነው። ሶቨርኒቲ ማለት አንድ ሀገር እንግዲህ ከማንም አይነት ኃይል ራሷን ነፃ አድርጋ የምታስተዳድርበትን ሁኔታ የሚገልጽ ነው። በሁለት መልኩ ሊታይ ይችላል። አንደኛው ኢንተርናል ነው፣ ሁለተኛው ደግሞ ኤክስተርናል ነው። ኢንተርናል የምንለው የአንድ ሀገር ህዝብና መንግስት የራሱን ሀብት፣ የራሱን አሳሰብ የመሳሰሉትን በራሱ ፍላጎት የሚመራ የሚያስተዳድር ከሆነ ይህ ሶቨርኒቲ ይባላል፣ ኢንተርናል ሶቨርኒቲ። ሁለተኛው ደግሞ
ኢንተርናሽናል ነው። ይህ ደግሞ ምንድነው? ከዓለም አቀፍ ፖለቲካ ጋር አንድ ሀገር በራሱ ፍላጎት ራሱን የፈለገውን በሚመርጠው መንገድ የሚያስኬድበት መንገድ ይሄ ኢንተርናሽናል ሶቨርኒቲ አለው የሚያስብለው ነው ማለት ነው። 1.7 ቲዮሪስ ኦፍ ኢንተርናሽናል ሪሌሽንስ። በዚህ ስር የዓለም አቀፍ ግንኙነት ቲዮሪዎች ምንድን ናቸው የሚሉትን እንመለከታለን። የመጀመሪያው 1.7.1 አይዲያሊዝም ወይም ደግሞ ሊበራሊዝም ተብሎ የሚጠራው ነው። ይህ ቲዮሪ የኢትዮጵያን ቲዮሪ በመባልም ይታወቃል። አይዲያሊዝም ኦር ሊበራሊዝም ሂውማን ቢንግ ኢኔትሊ ጉድ ነው ይላል። የሰው ልጅ በተፈጥሮ መልካም ነው። ስለዚህ ሰዎች ሰላምን፣ እርስ በርሳቸው ደግሞ መልካም ግንኙነትን ማስፈን ይችላሉ። ስለዚህ ሰላም የሚፈለግ ብቻ ሳይሆን መጨበጥ የምንችለው ማሳካት የምንችለው ነው ይላሉ። ኢማኑኤል ካንት የሚባለው የ18ኛ ክፍለ ዘመን ፈላስፋ ሀገራቶች የሊበራልን ሀሳብ የሚቀበሉ ከሆነ ወይም ደግሞ ሊበራሊዝምን የሚቀበሉ ከሆነ እርስ በርሳቸው ወደ ጦርነት አይሄዱም ይላል። ሀገራቶች ሊበራል ከሆኑ ሰላማዊ ናቸው። ሊበራል ሀገራቶች ዲሞክራቲክ ናቸው። ዲሞክራቲክ ሀገራቶች ደግሞ ለህዝብ ነው ተጠያቂነታቸው፣ ተጠሪነታቸው። ስለዚህ አንድ መንግስት እንደፈለገ ጦርነት ማወጅ አይችልም። ህዝብ እስካልፈለገ ድረስ ምንም አይነት ጦርነት መግባት ስለማይችል ሊበራል ሀገራቶች ሰላማዊ ሀገራቶች ናቸው። ስለዚህ በዓለም ደረጃ ሰላም ለማምጣት ዋናው ነገር ዲሞክራቲክ መሆን ነው ማለት ነው። ውድሮ ዊልሰን የሚባል የአሜሪካ ፕሬዚዳንት 1918 14 ፖይንት 14 ነጥቦችን ለህዝብ ተወካዮቹ አቅርቦ ነበር። ከነዚህ 14 ነጥቦቹ አንደኛው ክሬሽን ኦፍ አሶሲዬሽን ኦፍ ኔሽንስ የሚባለው ነው። ይህ ምንድነው? በዓለም ደረጃ ችግሮችን ለመፍታት የሀገራቶች ማህበር ለምሳሌ ሌግ ኦፍ ኔሽንን ማቋቋም የሚለው። ይሄ ደግሞ ዲሞክራሲ እንዲያመጣ በሀገራት መካከል የንግድ ግንኙነት እንዲኖር፣ በሀገራት መካከል ውይይት እንዲኖር፣ ስለዚህ ችግሮቻቸውን በሰላማዊ መንገድ እንዲፈቱ ያግዛል በሚል ነው። በዓለም ላይ ከ1919 እስከ 1930 ያለው ዘመን የሊበራሊዝም ዘመን ይባላል። ምክንያቱም በዚህ ዘመን የሊበራሊዝም አስተሳሰብ ለምሳሌ ዲሞክራሲ፣ የንግድ ግንኙነት፣ በዓለም አቀፍ ደረጃ ተቋም ተቋቁሞ የሀገሮችን ችግር ለመፍታት እርስ በርሳቸው እንዲወያዩ የማገዝ የመሳሰሉ ሀሳቦች ሰፍኖ ስለነበረ የሊበራሊዝም ዘመን ይባላል ማለት ነው። በዚህ ጊዜ እንግዲህ ዋናው ጥያቄ ዋናው ትልቁ ኮንሰርን ጦርነት ድጋሚ እንዳይቀሰቀስ ነው። አንደኛ ዓለም ጦርነት የነበረው በጣም ከፍተኛ ጉዳት አድርሷል። ስለዚህ የዚህ አይነት ጉዳት እንዳይከሰት ምን እናድርግ የሚል ነው። ይሄ ምንድነው? ኖርማቲቭ ነው ማለት ነው። ኖርማቲቭ ማለት ይሄ ይሁን ይሄ አይሁን ብሎ ማስቀመጥ ነው። ይሄ ደግሞ ጦርነትን ለማስቀረት ያግዛል የሚል ነው። የሊበራሊዝም መነሻ ኢንላይትመንት ፔሪድ እና 18ኛው ክፍለ ዘመን ነው። ሊበራሊዝም እንግዲህ ሰላም እንዲሰፍን ይፈልጋል። በዓለም ላይ ሰላም እንዲሰፍን የሚያደርጉ ቴክኒኮች ብሎ ወይም ደግሞ መንገዶች ብሎ ያስቀመጣቸው 3 ናቸው። አንደኛው ዲሞክራሲ በማስፈን ከዲክታተርሺፕ ወይም አሪስቶክራሲ አንጻር ማለት ነው። ዲሞክራሲ ስንል የህዝብ የበላይነት የህዝብ መሪነት ነው። ስለዚህ አንድ መንግስት ዲሞክራሲያዊ ከሆነ የህዝቡን ፍላጎት ለመጠበቅ ሲል ወደ ጦርነት አይገባም፣ የህዝብ ጉዳት ካለ ማለት ነው። ዲክታተር ከሆነ ግን ህዝብ ቢጎዳም ያ መንግስት የፈለገው ማድረግ ስለሚችል ጦርነት ይጋብዛል። ስለዚህ ዲሞክራሲ የሆነ ዓለም ከሆነ ሰላማዊ ዓለም ነው ብሎ ያስባሉ። ሁለተኛው ደግሞ ፍሪ ትሬድ ነው። ፍሪ ትሬድ የምንለው እርስ በርስ ነፃ የንግድ ግንኙነቶችን ሲያደርጉ ሀገራት ተጠቃሚ ይሆናሉ። ስለዚህ አንዱ ሀገር ሌላውን ከጎዳ ራሱን መልሶ ይጎዳል። ምክንያቱም የሚጠቅመውን ሀገር ነው ጦርነት የከፈተበት። አውታርኪ የምንለው ደግሞ ከሌሎች ዓለማት ጋር የንግድ ግንኙነት ከሌለው የሚያሳይ ነው። ስለዚህ ሀገራት እርስ በርሳቸው ቢነግዱ ይበልጥ ያተርፋሉ፣ ይበልጥ የራሳቸውን ሰላም ይፈልጋሉ ማለት ነው። ሶስተኛው ደግሞ ኮሌክቲቭ ሴኩሪቲ ኦቨር ባላንስ ኦፍ ፓወር። ኮሌክቲቭ ሴኩሪቲ የምንለው ምንድነው? እያንዳንዱ ሀገር ራሱን ከሚጠብቅ ይልቅ አንድ ማዕከላዊ ጠንካራ የሆነ የዓለም አቀፍ ተቋም ቢኖርና ይህ የዓለም አቀፍ ተቋም ከሁሉ የበለጠ ስልጣን ቢኖረውና እያንዳንዱን ሀገር ቢያስተዳደር ቢቆጣጠር ሰላም ይመጣል። ከምን አንጻር? እያንዳንዱ ሀገር የራሱን ደህንነት ለመጠበቅ ኃይል ከሚያጠራቅም አንጻር ማለት ወይም ደግሞ ባላንስ ኦፍ ፓወር ሲስተም ከሚገነባ ይልቅ ማለት ነው። ስለዚህ ሊበራሊዝም በእነዚህ በሶስቱ ምክንያት በዲሞክራሲ በፍሪ ትሬድ እና ኮሌክቲቭ ሴኩሪቲ በዓለም ላይ ሰላም ይመጣል ብሎ ያስባሉ ማለት ነው። ስለዚህ ሊበራሊዝም ሊበራል ኢንተርናሽናሊዝም የሚባለው በዓለም አቀፍ ደረጃ ትላልቅ ተቋማቶች ዓለምን ሲያስተዳድሩ ይበልጡኑ ሰላም ይኖራል ብሎ ያስባል ማለት ነው። ሊበራል ኢንተርናሽናሊዝም በዓለም አቀፍ ደረጃ ትላልቅ ተቋማቶች ዓለምን ሲያስተዳድሩ ሰላም ይሰፍናል የሚል ኮንሰፕት ነው ያለው። ከምን አንጻር ነው ይሄ? ከባላንስ ኦፍ ፓወር አንጻር ነው። ባላንስ ኦፍ ፓወር ምንድነው? እያንዳንዱ ሀገር የራሱን ሰላም የራሱን ደህንነት ለመጠበቅ ሲል ከሌሎች ሀገራት ጋር ያለውን ኃይል ሚዛን ለመጠበቅ የሚያደርገው ፉክክር ነው። ይሄ ወደ ጦርነት ይከታል።
ለምሳሌ የአንደኛ ዓለም ጦርነት የተቀሰቀሰው በዚህ ምክንያት ነው። ስለዚህ ይህን ለማስወገድ ኮሌክቲቭ ሴኪሪቲ ያስፈልጋል የሚል ነው የሊበራል ኢንተርናሽናሊዝም ዋናው ሀሳብ። ዲሞክራሲ፣ ፍሪ ትሬድ እና በዓለም ደረጃ ሁሉንም የሚያስተዳድር አንድ ተቋም መኖሩ ለዓለም ሰላም መስፈን ዋናው ምክንያት ነው ማለት ነው። ሊግ ኦፍ ኔሽን የተቋቋመው በዚህ ኮንሰፕት ነው። ሊግ ኦፍ ኔሽን እንደምታስታውሱት ከአንደኛው የዓለም ጦርነት በኋላ የዓለም ሀገራቶች ጦርነት ውስጥ እንዲገቡ ያደረጋቸው አለመነጋገራቸው ነው። አንድ ተቋም ደግሞ ሁሉንም ለማስተዳደር አለመሞከሩ ነው በሚል ነው የተቋቋመው። ስለዚህ ጋራንተር ኦፍ ኢንተርናሽናል ኦርደር በመባል ይታወቃል። የዓለም አቀፍ ሰላም እንዲከሰት የሚያደርግ ተቋም ነው። ስለዚህ በዓለም አቀፍ ሕግ መሰረት እያንዳንዱ ሀገር ይዳኛል። ያንን ሕግ በሚጥስ ጊዜ ደግሞ ኮሌክቲቭ ሪስፖንስ ወይም ደግሞ የጋራ የሆነ ቅጣት ይጣልበታል በሊግ ኦፍ ኔሽን አማካኝነት። ስለዚህ ለዓለም ሰላም መስፈን አንድ መሳሪያ ነው ማለት ነው። ነገር ግን ሊግ ኦፍ ኔሽን የዓለም አቀፍ ሰላምን መጠበቅ አልቻለም። ስለዚህ የዓለም አቀፍ ሎ ኤንድ ኦርደር ጋራንተር መሆን አልቻለም ማለት ነው። በ1939 ዓ.ም ሁለተኛ ዓለም ጦርነት እንዲቀሰቀስ ሆኗል። ስለዚህ ኮሌክቲቭ ሴኪሪቲ የዓለምን ሰላም መጠበቅ ስለማይችል የሊግ ኦፍ ኔሽን እንደወደቀ እናውቃለን ማለት ነው። ኢንተርናሽናል ሎ የዓለም አቀፍ ሕግ የዓለም አቀፍ ሰላምን ያመጣል ተብሎ ነው የታሰበው። ምክንያቱም ሀገራቶች በሕግ ሲዳኙ የራሳቸውን ፍላጎት ሳይሆን የሚያስቀድሙት ሕግን ነው። ስለዚህ ሰላም ይመጣል ነበር የተባለው። የዓለም አቀፍ ሕግ በሀገራት መካከል ትብብር እንዲኖር ሰላም እንዲኖር ያደርጋል ተብሎ ነው የሚታሰበው። ይሄ ኖርማቲቭ ፍሬምወርክን ስታብሊሽ ያደርጋል የሚል ሀሳብ ነው። የዓለም አቀፍ ሕግ ሁለት ጥቅሞች አሉት ወይም ደግሞ ሁለት ስራዎች አሉት። የመጀመሪያ ኦፕሬሽናል ሲስተም የሚባል ነው። ኦፕሬሽናል ሲስተም የምንለው በሀገራት መካከል እርስ በራሳቸው የሚያደርጉትን ግንኙነት ገቨርን ማድረግ ነው ወይም ደግሞ መቆጣጠር መምራት ነው። ሁለተኛው ደግሞ ኖርማቲቭ ሲስተም ይባላል። ኖርማቲቭ ሲስተም የሚባለው ደግሞ በሀገራት መካከል ያሉ ግንኙነቶችን በምናስተዳደርበት ጊዜ ወይም ደግሞ እነዛ መካኒዝም ስታብሊሽ በምናደርግበት ጊዜ ዋናው ቫሊዩ ዋናው እሴት ዋናው ትልቁ ነገር ምንድን ነው የሚለውን መቅረጽ ነው። ወይ ደግሞ ኦብጀክቲቭ ምንድን ነው የሚለው እሱን ሼፕ ማድረግ ነው። ኖርማቲቭ ሲስተም ይባላል። በአጭሩ ኢንተርናሽናል የምንለው ነገር በዓለም አቀፍ ግንኙነት ውስጥ ሀገራት ከሀገራት ጋር እንዲሁም ሌሎች የዓለም አቀፍ ኃይላት የሚያደርጉትን ግንኙነት አድሚኒስተር ሬጉሌት ማድረግ ነው። ለምሳሌ ሂውማን ራይት ሎው የሚለውን ብትመለከቱ የሰው ልጅ ለምሳሌ ሰብአዊ መብት አለው። ይህ ሰብአዊ መብት እንዴት ነው የሚከበረው የሚለውን ኖርማቲቭ የሆነ ሲስተም አስቀምጦ ያንን የሚያስተዳድር ነው ወይም ደግሞ ሬጉሌት የሚያደርግ ነው። የሀገራቶችን ከሰዎች ጋራ ከግለሰቦች ከሰብአዊ መብታቸው ጋራ ምን ማድረግ አለባቸው የሚለው ኖርማቲቭ ሲስተም የሚዘረጋ ነው። የዓለም አቀፍ ሕግ የሚለው ነገር ዲቤተብል ነው ወይም ደግሞ የተለያዩ ጥያቄዎች የተለያዩ ክርክሮች ያሉበት ነው። አንዳንዶች የዓለም አቀፍ ሕግ የምንለው የኢንተርናሽናል ሞራሊቲ ዋናው ብራንች ነው እንጂ በራሱ ሕግ አይደለም። የዓለም አቀፍ ሕግ ከሀገር ውስጥ ሕግ አንጻር ስናነጻጽረው አንድ መንግስት የሚያስተዳድረው አንድ መንግስት የሚቆጣጠረውና የሚያስፈጽመው አይደለም። በዓለም አቀፍ ደረጃ መንግስት የለም። ስለዚህ የዓለም አቀፍ ሕግ የለም የሚሉ አሉ። በሌላ መንገድ ደግሞ የዓለም አቀፍ ሕግ አለ። የዓለም አቀፍ ሕግ በሀገራት መካከል የተለያዩ ግንኙነቶችን ሬጉሌት የሚያደርግ ነው። ሀገሮች የዓለም አቀፍ ሕግን ሲጥሱ የተለያዩ እርምጃዎች ኮሌክቲቭ ሊሆን ይችላል፣ በተናጥልም የተለያዩ ሜዥሮች ይወሰዳሉ። ስለዚህ የዓለም አቀፍ ሕግ ነው የሚሉ አሉ። ስለዚህ በሁለት የተከፈለ ነው። 1.7.2 ሪያሊዝም ቅድም በሊበራሊዝም ጊዜ እንዳየነው ሊበራሊዝም የሰው ልጅ ተፈጥሮ መልካም ነው ይላል። ሂውማን ቢንግ ባይ ኔቸር ኢዝ ጉድ ኦር ኢኔትሊ ጉድ ይላሉ። የሰው ልጅ በተፈጥሮ ጥሩ ከሆነ እርስ በርሳቸው መልካም ግንኙነት ያደርጋሉ፣ ሰላም ይኖራል ብለው ያስባሉ። ኒዮ ሊበራሊዝም የሚባለው ሊበራል ናሽናሊዝም የሚባሉት ደግሞ በዓለም አቀፍ ደረጃ ተቋማትን በመገንባት ሀገራቶች በእነዚህ ተቋማት በመተዳደር በህጎች በመገዛት በንግድ በመሳሰሉት እርስ በርሳቸው መልካም ግንኙነትን በማድረግ ሰላም ማምጣት ይችላሉ ብሎ ያስባል። ሪያሊዝም ግን ከዚህ በተቃራኒ ነው። የሰው ልጅ ተፈጥሮ መጥፎ ነው፣ ሰልፊሽ ነው። ስለዚህ ወደ ጦርነት ይገባል፣ ጦርነትም ማስቆም አይቻልም የሚል ነው ማለት ነው። ስለዚህ የመጀመሪያው ኖርማቲቭ ኮንሰፕትን ያስተዋውቀው ይሄ ይሁን፣ ይሄ ይደረግ፣ ጦርነት ይቀር፣ ሰላም ይሻላል የመሳሰሉት ኖርማቲቭ ኮንሰፕቶች ናቸው። ሪያሊዝም ግን ምንድነው? ሪያሊቲው ሰላም ብንፈልግም ጦርነት አይቀርም፣ ሪያሊቲው ምንድነው የሚለውን የሚያይ ነው ማለት ነው። ስለዚህ በዓለም አቀፍ ግንኙነት ውስጥ ሰልፍ ኢንተረስትን መሰረት ያደረገ ነው፣ ፓወር መሰረት ያደረገ ነው ማለት ነው የሪያሊዝም አስተሳሰብ። የሊበራሊዝም አስተሳሰብ ዩቶፒያን ነው፣ ሀሳብ ላይ ነው፣ ሰላም እንዲሆን መፈለግ። ይህ መፈለግን ፍላጎት ኖርማቲቭ ነው ወይም ደግሞ ዩቶፒያን አስተሳሰብ ነው። ሪያሊዝም ግን ከዚህ ውጪ ነው፣ ብንፈልግም ባንፈልግም ጦርነት አይቀሬ ነው የሚለውን የሚያሳይ ነው።
ኤድዋርድ ሃሌትካር ሪያሊዝምን ሳይንስ ነው ብሎ ነው ያስቀምጠው። ሊበራሊዝምን ግን ዊሽፉል ቲንኪንግ ነው። ሳይንስን ያስባለው ምንድነው? ሁሉም ሀገር ለምሳሌ ፓወር እንዲኖረው ይፈልጋል። ሁሉም ሀገር የራሱን ደህንነት መጠበቅ ይፈልጋል። ስለዚህ ይህን ለመጠበቅ ምን ያስፈልገዋል? ጦር መገንባት ያስፈልገዋል። ይሄ ደግሞ ወደ ጦርነት ማስገባቱ አይቀርም። የሰው ልጅ ከጦርነት ወጥቶ አያውቅም በታሪኩ። አሁንም ጦርነት ነው ያለው፣ ወደፊትም ደግሞ ጦርነት አይቀሬ ነው። ይሄ ምንድነው? የማይቀር ጉዳይ ነው ማለት ነው። ሪያሊቲ ነው ማለት ነው። ስለዚህ ፋክትና ቫሊዩን መለየት አለብን። እውነታንና እሴትን ወይም ደግሞ እንዲሆን የምንፈልገው ነገር ዋት ኢዝ ፍሮም ዋት ኦት ቢ የሆነውንና ወይም የሚሆነው ትክክለኛው መሬት ላይ ያለው እውነትና የምንፈልገው ነገር ልዩነት አላቸው የሚል ነው የሪያሊዝም አስተሳሰብ። ስለዚህ የሊበራሊዝም መሰረት የሚያደርገው ሞራሊቲ ነው። ሞራሊቲ ደግሞ በኢንተረስት ላይ መሰረት ያደረገ ነው። ሪያሊዝም ደግሞ ዩኒቨርሳል የሆኑ እውነቶችን ነው የሚፈልገው እንጂ በሰዎች ፍላጎት ላይ ሞራሊቲ ላይ የተመሰረተ አይደለም። ሪያሊዝም መሰረታዊ ሀሳቡ የሚመዘዘው ከአናርኪ ነው። በዓለም ላይ መንግስት የለም። መንግስት ከሌለ ደግሞ ህግ የሚፈጸም አይደለም። ህግ ከሌለ ደግሞ ምን አለ? ሁል ጊዜ አንዱ ከሌላው የተሻለ ጥቅም ለማግኘት በጉልበቱ የፈለገውን ያደርጋል ማለት ነው። ይሄ ደግሞ ምንድነው? ጦርነት አይቀሬነትን ያሳያል። ጦርነት ስለዚህ ምንድነው? ኢነቪተብል ነው፣ የማይቀር ነው ማለት ነው። በድሮ ዘመን፣ በአሁን ዘመን፣ ወደፊትም ጦርነት በዓለም ላይ የሚቀር ጉዳይ አይደለም ማለት ነው። ሊበራሊዝሞች ኢንላይትመንት ፔሪድ ላይ ነው መሰረታቸው። ሪያሊዝምን ደግሞ የተለያዩ ጸሐፊዎች የጻፏቸውን መሰረት በማድረግ ሀሳባቸው ከዛ ይመጣል። ለምሳሌ ቱሲዳይደስ፣ ማኪያቬሊ፣ ቶማስ ሆቤስ የመሳሰሉት እነዚህ መስራች አባቶች ናቸው ማለት ነው። ቱሲዳይደስ ለምሳሌ ፔሎፖኔዥያን በሚል የግሪክ ሲቲ ስቴቶች ወይም ግሪክ ላይ የነበሩ ከተማ ላይ መሰረት ያደረጉ ሀገራቶች የሚያደርጉት እርስ በርሳቸው የሚያደርጉት ፉክክር አንዱ ከሌላው የተሻለ ለመሆን አንዱ ከሌላው ጦርነት ለመገንባትና ሌሎችን ለማስተዳደር የመሞከር ይሄ የሪያሊዝም አስተሳሰብ ምን እንደሚመስል ያሳየ ነው ማለት ነው። ምክንያቱም ሪያሊዝም ቀደም ብለንም እንዳየ ነው መንግስት አልባ ከሆነ እያንዳንዱ ሀገር የራሱ የሆነ ጠንካራ ኃይል እንዲኖረው ራሱን ለመጠበቅ የራሱን ፍላጎት ደግሞ ለማግኘት ሲል የሚያደርገው ነው ማለት ነው። ፉክክር ካለ ሁሉ ጊዜ ጦርነት አለ። ስለዚህ ቱሲዳይደስ የሪያሊዝምን ሀሳብ ያስቀመጠበት ፔሎፖኔዥያን ዋር የሚባለው አንዱ ማሳያ ነው ማለት ነው። ግሪክ ሲቲ ስቴት የሚባሉት የተለያዩ ሲቲ ስቴቶች እንደ አቴንስ፣ ስፓርታ እና የመሳሰሉ የተለያዩ ከተማ ላይ መሰረት ያደረጉ ሀገራት ናቸው። ስለዚህ በራሳቸውን የሚያስተዳድሩት እና ደግሞ ከሌላው የተሻለ ለመሆን ከሌላው ደግሞ በልጦ ለመገኘት እርስ በርሳቸው ይፎካከራሉ። 431 ቢፎር ክራይስት በዚህ የተነሳ ጦርነት ውስጥ ገብተው ነበር። ይህ የሚያሳየው ምንድን ነው? እያንዳንዱ ሀገር ዋናው ትኩረቱ ፓወር መሆኑን ያሳያል ማለት ነው። ፓወር ስለዚህ ምንድነው? ዩኒቨርሳል ዲማንድ ነው በእያንዳንዱ ሀገር ላይ። ሃንስ ሞርጋንታው እንዳለው ኢንተርናሽናል ፖለቲክስ ኢት ኢዝ ኤ ስትራግል ፎር ፓወር፣ የዓለም አቀፍ ፖለቲካ ፓወር ለማግኘት ወይም ደግሞ ፓወርፉል ለመሆን የሚደረግ ግጭት ወይም ደግሞ ፉክክር ያለበት ነው ማለት ነው። ሊበራል ኢንተርናሽናሊዝም ኖርማቲቭ ነው። ኖርማቲቭ እና ፕሪስክሪፕቲቭ ነው። ኖርማቲቭ ስንል እንግዲህ የምንፈልገው ነገር ይሄ ነው። ለምሳሌ ሰላም እንፈልጋለን፣ ንግድ እንፈልጋለን፣ ዲሞክራሲ እንፈልጋለን ይላሉ። ስለዚህ እሱን ለማድረግ ደግሞ ምን ያስፈልገናል የሚል የተለያዩ ህጎችን ያስቀምጣሉ ማለት ነው። ስለዚህ ይሄ ምንድነው? ኖርማቲቭ እና ፕሪስክሪፕቲቭ ያስብላቸዋል። ሪያሊዝም ግን ሳይንቲፊክ እና ኤክስፕላናቶሪ ነው። በዓለም አቀፍ ደረጃ እያንዳንዱ ሀገር ማንም ሳይቀር ምን ይፈልጋል? ፓወር ይፈልጋል። ፓወር ካለ ምን አለ? ራስን ዲፌንድ ማድረግ አለ። የራስን ፍላጎት የራስን ጥቅም ኢንተረስት ደግሞ ማስከበር ይቻላል ማለት ነው። ይሄ ምንድነው? ዩኒቨርሳል ያስብለዋል ማለት ነው። ሪያሊዝም እንግዲህ ቫልዩ እና ፋክት መለየት አለብን ይላል። ፋክት የምንለው ነገር ጦርነት አይቀሬ ነው። እያንዳንዱ ሀገር ፓወር ይፈልጋል። በዓለም ደረጃ ደግሞ አናርኪ ነው ያለው፣ መንግስት የለም። ስለዚህ ጦርነት አለ ማለት ነው። ቫልዩ የምንለው ደግሞ እንዲኖረን የምንፈልጋቸው ነገሮች የሚያሳይ ነው። ስለዚህ ሁለቱ መለየት አለብን። ስለዚህ በዓለም ላይ ከ1950 እስከ 1960 ባለው ጊዜ ውስጥ የሪያሊዝም ሀሳብ ዶሚናንት ነበረ። ሪያሊዝም ከሁለተኛ ዓለም ጦርነት መቀስቀስ ጀምሮ ያለው ዘመን የሪያሊዝም ዘመን በመባል ይታወቃል። ቶማስ ሆቤስ ደግሞ ሌላኛው ለሪያሊዝም አስተዋጽኦ ያደረገ ፋውንዲንግ ፋዘር ነው። ይህ ቶማስ ሆቤስ የሚባለው ፈላስፋ እንግሊዛዊ ፈላስፋ ነው። እንግሊዝ ውስጥ ከ1642 እስከ 1651 ዓመተ ምህረት የእርስ በርስ ጦርነት ነበረ። ይህ የእርስ በርስ ጦርነት ስቴት ኦፍ ኔቸር ነው ብሎ ነው የሚገልጸው። ምንድነው? አንድም አሸናፊ በሌለበት ሁኔታ ላይ እርስ በርስ የምንዋጋ ከሆነ ማንም አሸናፊ ከሌለ ሁሉም ሁሉ ጊዜ በሰላም አልባና በጦርነት ውስጥ ሳይክሊካል በሆነ ጦርነት ውስጥ ችግር ውስጥ ይኖራል የሚል ነው።
ይህን ለማስወገድ ደግሞ ሶሻል ኮንትራት የሚል ሀሳብ አምጥቷል። ሶሻል ኮንትራት ማለት ምንድን ነው? ሁሉም ሰው እርስ በርስ ሲዋጋ ለማንም አይበጅም። ስለዚህ አንድ ማዕከላዊ መንግስት ተስማምተን ማቆም አለብን የሚል ነው። ሁሉንም ኃይላችንን ጉልበታችንን ወይም ደግሞ ጦራችንን ለዛ መንግስት በመስጠት ያ መንግስት ደግሞ ሁላችንም በሰላም እንዲያስተዳድር ያስፈልጋል የሚል ነው። ሄድሊ ቡል የሚባለው ሞርጋንታው የሚለውን ሀሳብ የሚቃወም ሰው ነው። ሞርጋንታው ሁሉም ነገር ሜዠረብል አትሪቢዩቶችን ለምሳሌ ታንኮችን፣ መሳሪያዎችን፣ የተለያዩ በቁጥር የሚቆጠሩ ነገሮችን መሰረት አድርጎ የሚደረግ ግንኙነት ነው የሚለው። ነገር ግን ሄድሊ ቡል ግን ከዛ ውጭ ያለ ነገር አለ የሚል ነው። ኬነት ዋልትዝ የሚባለው ሰው የኒዮሪያሊዝም መስራች ነው። ማን ዘ ስቴት ኤንድ ዘ ዋር 1959 እንዲሁም ደግሞ ቲዮሪ ኦፍ ኢንተርናሽናል ፖለቲክስ 1979 ዓ.ም ኒዮሪያሊዝምን ዲፋይን ያደረገበት ነው። ኒዮሪያሊዝም መሰረት የሚያደርገው ስትራክቸራል አካውንት ነው እንጂ ግለሰቡ ላይ አይደለም ማለት ነው። ይሄ ማለት ምንድነው? ሀገራቶች እርስ በርሳቸው የሚጣሉት የሰዎች ተፈጥሮ መጥፎ ስለሆነ ነው የሚል አይደለም። ይሄ የኒዮሪያሊዝም አስተሳሰብ የዓለም አቀፍ ሁኔታ ስለሚያስገድዳቸው ነው። የዓለም አቀፍ ሁኔታ ምንድነው? አናርኪ ነው። መንግስት በሌለበት ሁኔታ እያንዳንዱ ሀገር ወደ ደም ጠላም ራሱን ለመጠበቅ ሲል መሳሪያ ይታጠቃል። ይህ መሳሪያ መታጠቁ ደግሞ ለሌላው ሀገር ስጋት ይሆናል። ይህ ደግሞ ምን ያመጣል? ፉክክር ያመጣል፣ ወደ ጦርነት ይከታል የሚል ነው። ስለዚህ የሰዎችን ግለሰባዊ ተፈጥሮ በማየት ሳይሆን የዓለም አቀፍን አናርኪካል ኮንዲሽን በማየት የዓለም አቀፍን ፖለቲካ ይተነትናል። ይሄ ኒዮሪያሊዝም ይባላል ማለት ነው። ሪያሊስቶች የሚሉት ዓለም ላይ ከሰላም ይልቅ በአብዛኛው የሚሰራፈው ወይም ደግሞ ይበልጥ የሚታየው ምንድነው? ጦርነት ነው። ምክንያቱ ምንድነው? በዓለም አቀፍ ደረጃ መንግስት የለም፣ አናርኪ ነው። ሰዎች ደግሞ ተፈጥሯቸው መጥፎ ነው። ወይም አንድ ሰው ይበልጡኑ የራሱን ፍላጎት ለመጠበቅ የሌሎችን ችላ በማለት የራሱን ፍላጎት ለመጠበቅ በሚሄድበት ጊዜ እርስ በርስ ግጭት ውስጥ ይገባሉ። ስለዚህ ዓለም ላይ ሁልጊዜ ምን አለ ማለት ነው? ከሰላም ይልቅ ጦርነት ሁልጊዜ አለ፣ የማይቀር ነው ማለት ነው። ሃንስ ሞርጋንታው ቀደም ሲል እንዳየነው ኦል ፖለቲክስ ስትራግል ፎር ፓወር የሚል ነው። እያንዳንዱ ሀገር ከሌላው ሀገር አንጻር ፓወርፉል ለመሆን ምንድነው? ፉክክር ውስጥ ይገባል። ይሄ ደግሞ ምንድነው? ኮኦፕሬሽን ሳይሆን ዶሚኔሽንን ይፈጥራል በዓለም ላይ። ስለዚህ ይበልጡን የሚታየው ጦርነት ሰፍኖ ነው እንጂ ሀገራት እርስ በርሳቸው በመተባበር ሰላም ለማምጣት አይጥሩም የሚል ነው። ሊበራሊዝም እና ሪያሊዝምን ስናነጻጽራቸው ሊበራሊዝም ኦፕቲሚስቲክ ናቸው። ኦፕቲሚስቲክ ማለት ብሩህ ተስፋ ወይም ደግሞ ወደፊት መልካም ነገር ያጋጥማል የሚሉ ናቸው። ስለዚህ ሊበራሊስቶች በዓለም አቀፍ ደረጃ ተቋም ብናዘጋጅ፣ ህግ ብናስከብር፣ እንዲሁም ሀገራቶች በንግድ ቢገናኙ ሰላም ይሰፍናል፣ ዲሞክራሲ ቢኖር ሰላም ይሰፍናል ብሎ ያስባሉ። ነገር ግን ሪያሊዝሞች ሁልጊዜ ምንድነው? ጦርነትን ያለው እንጂ ሰላም መስፈን አይችልም ይላሉ። ስለዚህ ምንድናቸው? ፔሲሚስት ናቸው ማለት ነው። ሊበራል እና ሪያሊስቶች ሀገራቶች ወይም ስቴት ዶሚናንት አክተር ናቸው ይላሉ። ነገር ግን ሊበራሎች ደግሞ የዓለም አቀፍ ተቋማትን እንደ አስፈላጊ ወይም ትልቅ አክተር ብሎ ይቀበላሉ። ነገር ግን ሪያሊስቶች እነዚህን ቦታ አይሰጧቸውም። ሊበራል እና ሪያሊስቶች ለሀገራት ወይም ለስቴት ትልቅ ቦታ የሰጡት ለምንድን ነው? በዓለም አቀፍ ደረጃ ጦርነትና ሰላምን ማምጣት የሚቻለው በእነዚህ ነው በሚል ነው ማለት ነው። ስለዚህ ስቴት ዶሚናንት አክተር ናቸው ማለት ነው። ሊበራሎች ኢንተርናሽናል ኦርጋናይዜሽኖች በዓለም አቀፍ ደረጃ ኮኦፕሬሽን ለማምጣት ትልቅ ሚና የሚጫወቱ ናቸው ይላቸዋል። ነገር ግን ሪያሊስቶች እነዚህ ትላልቅ ተቋማቶች የሚመሰረቱት በትላልቅ ሀገራት ነው። ስለዚህ የእነሱን ሀገራት ፍላጎት የሚያስጠብቁ ናቸው የሚሉ ነው።